በጣም ነው ደስ የሚለው። ብዙ ነገር አሳልፈናል፣ ብዙ ነገር አይተንበታል። ብዙ ተመልካች ከኛ እኩል ሲጨነቅ ሲደሰት፣ እውነት እናንተንም ተመልካቾችን ከልብ አድርጌ ነው ማመሰግነው። በቃ ካወኳት ጊዜ ጀምሮ ጥንካሬዋ በጣም ለኔም የሚገባ በጣም ጠንካራ ሴት፣ ለምንም ነገር ማትበገር አይነት ሴት ነች። በጣም ጀግና ነች። ከሴት ወንድ የምትሉት አይነት ሰው አለ አይደል? እንደዚህ አይነት ሰው ነች። ሳቂታ ነች፣ ጨዋታ አዋቂ፣ በትንሽ ነገር የምትከፋ ብቻ በጣም ደስ የምትል ሰው ነች። አንቺ ስላወቅኩሽ በጣም ደስተኛ ነኝ። ህይወታችን ላይ መጥፎ ነገሮች ተፈጥረዋል። አንድ ላይ ያዝነናል፣ አንድ ላይ ተደስተናል። ብዙ ደስ የሚል ጊዜ ያሳልፈናል። አርባ ምንጭን በሄድን ጊዜ ከነ ያቡም ጋር ጥሩ ጊዜ ነበረን። ከዛ በኋላ ነገሮች ተበላሹ። በምስጋና ቪዲዮ ነው የመጣሁት። እውነት ለመናገር እስካሁን በመጣንበት መንገድ ውስጥ ምርጥ ምለው ጓደኛ አፍርቼበታለሁ። ከካሜራ ጀርባም ማታዩት ከዩሊ ጋር አንድ ላይ ሰብሰብ ብለንም የምናሳልፋቸው በጣም ብዙ ቆንጆ ጊዜያቶች አሉ። በጣም እሱን ጊዜያቶች ጭራሽ አንረሳቸውም። በሁላችንም ዘንድ እንደሚሞሪ ሆኖ የሚቀመጡት በጣም ደስተኞች ነን አንድ ላይ በምናሳልፋቸው ጊዜያቶች። በቃ አመሰግናለሁ በጣም ከልቤ ማለት ነው። ደግሞ በጣም ወዳችኋለሁ። ጠንካራ ሰው ማለት ምን አይነት ሰው እንደሆነ ታውቃላችሁ? ሰው ማለት የሚያስለቅስ ጉዳይ ገጥሞት አረ በሳቅ ሙቼ ነበረ ብሎ ፈገግ ብሎ እንደሚያሳልፍ ሰው ጠንካራ ሰው እዚህ ምድር ላይ የለም። ሰው ማለት የሚያስለቅስ ጉዳይ ገጥሞት አረ ዛሬ ተዝናናው ብሎ እንደሚያስመስል ሰው ጠንካራ የለም በነገራችን ላይ ፔሬድ። ሴት ልጅ በጣም ጀግናና ጠንካራ ስትሆን ወንድ እኮ ነሽ ለምንድን ነው የሚባለው? ሴት እኮ ነሽ ነው መባል ያለበት እንዴ። የህይወትን ከባዱን ውጣ ውረድ እኮ የምታሳልፈው ሴት ልጅ ናት። የጥንካሬ ምሳሌ እኮ ሴት ልጅ ናት። የጀግንነት ምሳሌ እኮ ሴት ልጅ ነች። ለምንድን ወንድ እኮ ነች የምትሉን? ጠንካራ ስንሆን ስታዩን ሴት እኮ ነሽ በሉን። አንቺ እኮ ሴት ነሽ፣ አንቺ እኮ ጀግና ነሽ መባል ነው ያለብን እንዴ። ምን ማለት ነው? ወንድ እኮ ስም ነው። ሴት እኮ ነሽ በሉን። እኛ የጥንካሬ ምሳሌዎች ነን፣ የጀግንነት ምሳሌዎች ነን ሴቶች። ኦኬ። ስለዚህ አጠራሩ እንዲቀየር ሴት ልጅ ሆነሽ በምንም አይነት ሁኔታ እማትሰበሪ ሆነሽ ሲሄዱ እየሸኘሽ ሲመጡ እየተቀበልሽ የማንም ሰው ድልድይ ሳትሆኚ ሳይከፋሽ የመጣውን አሚን ብለሽ ተቀብለሽ ባለሽበት የሥራ ሁኔታ ውስጥ ጀግነሽ ካለፍሽ ማንም አይወድሽ ማንም። ስለዚህ ስላንቺ ቢወራ አይግረምሽ የኔ እናት። እኔ ግን ወድሻለሁ። የሴት ጠንካራ ስትሆኚ ወድሻለሁ። ኢትዮጵያ ኤርላይንስ ሁኚ በቃ። ሲሄዱ ሸኝ ሲመጡ ተቀበይ። ስለማንም ሰው ጉዳይ ኖርሽ፣ ስለራስሽ ላይ ብቻ ሼኒማ። ጊዜሽ ሲደርስ ሁሉ ነገርሽ ያምርበታል። ያንቺ ቀን ሲመጣ አይደለም የተናገርሽው ያሰብሽው ሁሉ ይሳካልሻል። የሚሰጥሽም ማንም የማይቀማሽን ስጦታ ነው። ብቻ ፈጣሪ ብሎ ቀን አለፉ አይደለ? እነዛ ያለቀስንባቸው ቀናቶች፣ እነዛ ያስጨነቁን ቀናቶች፣ እነዛ ጨለማ የመሰሉ ቀናቶች አለፉ አይደለ? እግዚአብሔር አለ። እንዳገፈታተራችሁማ ቢሆን አወዳደቄ የሞት ነበር። የወደኩት እግዚአብሔር እጅ ላይ ሆነና አነሳስ ያስደነገጣችሁ እንጂ እግዚአብሔር እጅ ላይ ህይወት ተበላሽቶ አያውቅም። አዬ እግዚአብሔር ይመስገን። አነሰም በዛም ሁሉም ሰው ቢሆን የራሱ የሆነ የህይወት እንቆቅልሽ አለው። ትልልቅ የማይታለፉ የሚመስሉ ችግሮችን በህይወት ውስጥ እንኳን እያስተናገደ ምንም የማይመስለው ሰው ካየ ያ ሰው ህይወት በደንብ አድርጋ ፈተናና ትዕግስትን አስተምረዋለች ማለት ነው። እና ደግሞ ፈጣሪውን እየጠበቀ ነው ጸጥ ብሎ እስኪ ከሰው ጸሎቱን እስኪመልስለት። ምን ልላችሁ ነው የመጣሁት ዛሬ። እናንተም ዙሪያችሁ የጨለመባችሁ ፈተና ውስጥ ያላችሁ ሰዎች ካላችሁ ይሄን አስቡ። ሁሉ ጊዜም ቢሆን የሚጨልመው ሊነጋ ስለሆነ ነው። ነገ ሌላ ቀን ነው። እንበርታ። መልካም ጊዜ። በነገራችን ላይ በዚህ ምድር ላይ እንደመከባበር የሚያስደስት ነገር የለም። ራስን እንደመቻል ደግሞ የሚያስከብር ነገር የለም። ለዚህም ደግሞ ፈጣሪ ይርዳን። አሜን በሉ። መልካም ጊዜ ባይ። ሰምቶ ዝም አለ ጆሮዬ፣ አይቶ ዝም አለ ዓይኔ፣
ሆድ ከታገሰስ ከቻለ ትዕግስትን ያህል ምን አለ? ሰው በወደደው ይገድፋል፣ ሰው ባፈቀረው ይከንፋል። ሆድ ከታገሰስ ከቻለ መቻልን ያህል ምን አለ?